ካስወገድሽው የብሩክን ቤት ላንቺ እንደማደርግልሽ ቃል ገብቼልሽ ነበር። እሺ ግን አንድ ሰው ላክልኝ፣ የሚያግዘኝ ሰው ያስፈልገኛል። ሞገስ ከተወገደ ተመሳሳይ ቤት እገዛልሻለሁ። እሺ ይመጣልሻል፣ ግን ማታ ማለት ነው። ተፈጽሟል የሚል ቃል ብቻ ነው መስማት የምፈልገው። እሺ እና ደግሞ ምንም አይነት ችግር ቢፈጠር ሪስኩን ራስሽ ትወስጃለሽ። እሺ ችግር ካልኖርም ይህንን እድል ተጠቅሜ የራሴን ህይወት ነው መኖር ያለብኝ። ስለዚህ አደርገዋለሁ። ያምር ስማ፣ አንተም ግን ስታረጅ እንደሱ ነው መሆን ያለብህ። ነጭ ጸጉር አለ ደግሞ ሲስቅ እንዴት እንደሚያምር ቆንጅዬ፣ ልክ እንደኔ። ግን ማለት ነው ቡራ፣ እናቴን አላገኘኋትም፣ ግን በህይወት አለች ብሎኛል። አቢጌል የምትባል እህት አለችኝ፣ ታላቂ መሰለች። ብታይ እንዴት እንደምትጠላኝ ብስማ። እኔ ግን የመጪ ነው የምወዳት። ያው የምትጠላኝ እህቷ እንደሆንኩኝ ስላላወቀች መሰለኝ። ደግሞ ናታን የሚባል ልጅ አለ። እንዴት እንደሚመቸኝ ጸዴ የሆነ ልጅ ነው። ምን አግቢው እያልከኝ ባልሆነ አቢጌል እንዴት እንደምትወደው ጉድጓድ ነው የምትከተኝ። እንዴ በናታን የመጣባት ባይኗ የመጣ ነው። ስማ አላስበውም ጭራሽ። ደግሞ ማለት ነው ሁሌ ስለአንተ ቤት ነግራቸዋለሁ። ምን ነው አንገትሽ እንደፋሽ? አይ ብሩክ በመገኘቱ ደስ ብሎኛል። በሌላ በኩል ደግሞ አሳዝኖኛል። ዋው ሊያሳዝንሽ ነው የሚገባው። የቤቱ ክስ ላይ የነበርሽው ለምን እንደሆነ ታውቂያለሽ? ብሩክ የሞተ ስለመሰለሽ። ደግሞ ለምን ደስ እንዳለሽ ንገርሽ። እሺ አሁን ተመልሰሽ የሱን ሚስት የመሆን ፍላጎት ስላለሽ። ወይዘሮ ማህሌት ዛሬ እንግዲህ ሞገስን ለመግደል ቤት ለመረከብ የመጨረሻ ያለውን ውሳኔዋን ወስናለች ማለት ነው። እሱም እንግዲህ ሞገስን ይሄንማ ወርቃማ እድል መጠቀም አለብኝ ብላ እንግዲህ ሞገስን ገላ የቤት ባለቤት ልትሆን ዛሬ በቃ ቆርጣ ተነስታለች ማለት ነው። በነገራችን ላይ ዛሬ ብቻ አይደለም እዛው ላይ ነበር የምትቆርጠው። ችግሩ ነገር ይሹ አይሳካ ያላት ነው እንጂ እንግዲህ ዛሬ የመጨረሻ ነው በቃ ማለት ይሄን የመሰለ ወርቃማ እድልማ እንዴት ሊያመልጠኝ ይችላል ብላ ተነስታለች ማለት ነው። ከመነሳትም አልፎ ቀጥታ እንግዲህ ወደ ተግባር መግባት እንዳለባት ከራሷ ጋር ወስና ቀጥታ መታለች ማለት ነው። እንግዲህ ሆስፒታል ድረስ ሞገስ ያለበትን ሆስፒታል በማጣየቅ ያው ኤፍራታን ነው ኖርማል የጠየቀቻት ሳታስነቃ። እንግዲህ ከዛ ቀጥታ መታ ገንዘብም ስለሚያስፈልጋት ዝናን ደግሞ እንግዲህ ሞገስን ያለበትን ቦታ አውቅ ያለሁኝ እና በጣም ትልቅ ነገር ነው የመጣሁት ብር ያስፈልገኛል ብለው ነበረ። እንግዲህ የተወሰነች ብር ገጨት አድርጎ እንግዲህ ያው እንደነገርኩሽ ነው ሞገስን ካስወገድሽ የብሩክን ቤት ባንቺ አረግልሻለሁ ብዬሽ ነበር አይደለ? አሁን ደግሞ የዛኑ ቤት ተመሳሳይ ገስጄ አስረክብሻለሁ ብሏታል። እውነት ለመናገር እኮ አድርገው ለራሱ ሞገስን ብትገለው እሷ ቤት መሰጣት መስሏችሁ ነው? ዝና ውሸቱን እኮ ነው ውሸቱን እንዲሁ መቼም የሆነች ተንካሲ እንደሆነች አውቋት ማለት ነው። እና ቤተሰቦቼ እሷም እንግዲህ እውነት መስሏት ገፍ ገፍ እያለች እንግዲህ የምትችለውን ሁሉ እያደረገች ነው። ይሄን የመሰለ ወርቃማ እድል ይሄን ያክል ጊዜ ከብሩክ ተፋታሁኝ ነገሮች ሁሉ አስቢያቸው እንዳላሰብኳቸው ሆነ። ስለዚህ ይሄን ያሁኑን በጥንቃቄ ተወጥቼ ቤቱን መረከብ አለብኝ ብላ እንግዲህ ደፋ ቀና እያለች ነው። ጓደኛ ይሰጠኝ ብቻዬን ምናልባት ይሄን ነገር ላልወጣው እችላለሁኝ። በተለይ ከሞገስ ጋር መድብል ሊኖር ስለሚችል እሱ ደግሞ አደገኛ ሰው ስለሆነ እንዴት አድርጌ ነገሮች ልወጣቸው የምችልበትን የራሴ መንገድ ማመቻቸት ያለብኝ ሶ ጓደኛ ስጡኝ በተለይ እነ መድብል የማያውቁት ሰው ስጡኝ ብላ እንግዲህ ከነዛው ከነ ዝና ግብረ አበሮች አንዱ ተልኮላታል ማለት ነው። ከሱም ጋር ተገናኝተዋል እንግዲህ እያወሩ ነበረ። ይሄን ነገር በጥንቃቄ መወጣት አለብን። አንድ ሰው ታሞተኛ ማለት ጥይት ስለተመታ ብቻ በቀላል ነገር ይሞታል ማለት አይደለም። እዚህ ጋር ጥንቃቄ መውሰድ አለብን። ምክንያቱም አንድ ሰው እንደተመታው ቦታ ይወስነው ይችል ይሆናል እንጂ እንዲህ በቀላል እንትን የሚል አይደለም። ይሄ ሰውዬ አሁን ሞክረን ከተረፈና ካልተሳካልን በጣም ከባድ ነው የሚሆነው። በዛ ላይ እንግዲህ ካሌብ እየዛተብን ነው ብሎ ነበረ ያላት። እኔ ስለ ካሌብ አይመለከተኝም። ዞሮ ዞሮ አሁን ግን ይሄ ራሴን ወርቃማ እድል የማመቻችበት እስከሆነ ድረስ እወጣዋለሁኝ ብላ ነበረ ቀጥታ ወደ ውስጥ የገቡት። እንግዲህ ከዛ መድብልን እሱ ሊያስወጣላት ነበር የተባባሉት። ያው ሲገባ ደግሞ መድብል አጋጣሚ ወደ ውጭ ስለሄደ ሞገስ ብቻውን ስለነበረ ቀጥታ እሷ ገብታለች። የሚገርመው ነገር ከኋላ ይመጣሉ። እነማን አትሉም? የመጀመሪያ
ዳጣና ያደላላው ማለት ነው። ሁለተኛው ደግሞ መድብል ይመጣል። ስለዚህ እዚህ ጋር ሞገስን መግደሉ ቀርቶባት እሷ ራሷ ተይዛ በፖሊስ ቁጥጥር ስር ሆና ወይም ልትታሰር ሁሉ የምትችልበት አጋጣሚ ሊኖር ይችላል እንጂ ጭራሽ አይሳካላትም። እዚህ ጋር ማለት ነው የምመኘው ምንድን ታውቃላችሁ ጋይስ፣ እዚህ ጋር ስታጮልቅ ሞገስን ትልትል እንግዲህ አሁን እያጮለቀች ነው። እሱን ነገር እንግዲህ በመድብል ከኋላ መቶ እንዴት አድርጎ በቃ በአንዴ በካልቾ ነቀል አድርጎላት ከዛ በፖሊስ እጅ ተይዛ ብትደበደብ ወይ ደግሞ እንዴ ባለፈው ታግታ ብትደበደብ እንዴት አባቴ ደስ እንደሚለኝ ልነግራችሁ አልችልም። እችን ተንከሲስ ማለት ነው። ወይኔ 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 እንዴው ማህሌትማ ማለት ነው። አሁን ቅናቷ በቃ ብሩክ ደግሞ ተፈታ ሲባል በቃ ሌላ እንጨረጨራት። ብሩክ መቼም ይቅርታ እንደማያደርግላት ስለምታውቅ ብሩክ ደግሞ መልሶ ቅድስትን አግብቶ ሊኖር እንደሆነ ስታስበው በቃ ገና ስታስበው ነው የምላችሁ። ገና ስታስበው በቃ እያመማት ነው እያጦለወላት ነው። ቤተሰቦቻችን ግን እንግዲህ ምን ታረጊዋለሽ? ቻል ነው ወይዘሮ ማህሌትዬ እንግዲህ ተፍ እያለች ትገኛለች ማለት ነው። ውድ ቤተሰቦቻችን ያው የመጨረሻዋ ምን እንደሚሆን አናቅም። ግን አንደኛ ዳጣና ያደላላው ይመጣሉ። ሁለተኛ ደግሞ መድብል ከኋላ ይደርስባታል። እንኳን ሞገስ ልትገል ይቅርና እሷ ራሱ እንዴት እንደምትወጣ አላቅም ነው የምላችሁ ቤተሰቦቻችን። እንግዲህ ዝና መጀመሪያ ላይ እንዳላት ይሄን ነገር ምናልባት በአንቺ የሚመጣውን ሪስኩንም አንቺ ነሽ የምትወስጂው ብሏታል ማለት ነው። ሪስኩንም ራስሽ ነሽ የምትወጪው። ምክንያቱም እዚህ ጋር ሌላ ሰው ማንም የሚገባልሽ የለም፣ የገባሽበት ራስሽ ትወጪዋለሽ ነው ያላት። ስለዚህ እዚህ ጋር ስትገባ አሁን አደጋው ስትገባለች። ከዛ ዝናም ቀድሜ ነግሬሻለሁኝ በራስሽ ነው ብሏትናል። አሁን ማንም ኤፍራታ ደግሞ ምን ሆነሽ ነው የት ሄደሽ ነው ብላ ስልክ ተደጋጋሚ ስትደውላት አታነሳም ነበረ። አንድ ሰው እኮ አንዴ ስልክ ተደውሎት አላነሳም ማለት አልተመቸውም ማለት ነው። ስለዚህ 30 ጊዜ ደጋጋምሽ ምትደውይ ምናምን ብላ እንግዲህ ኤፍራታንም እየተቆጣቻት ነበረ። ኤፍራታን ያው የተናደደችባት ማለት እንትን ነው እንግዲህ ከነ መድብል ጋር የተቀበለችውን ብር ወይም ለሞገስ ኩላ እንትኗን ሰጣ ዴሟን የተቀበለችውን ብር ከዛ ብር ላይ ብር ስጪ ብላት ነበርና ኤፍራታ ደግሞ አሬ አልሰጥሽም፣ እኔ ዴሜን ደግሼ እኮ ነው ይሄን ብር የተቀበልኩት፣ ስለዚህ ላንቺ ልሰጥሽ አልችልም፣ ምን ብዬ ነው የምሰጥሽ? ሲቀጥል ደግሞ ያስቀመጥኩሽ እኮ እኔ ነኝ፣ እኔ ቤት ነው ያለሽው፣ ይሄንንም አትርሺ፣ አንቺ እንዲሆነ እንዲሁ ቀርተሻል፣ ለጅሽ ብር እንኳን የሚሰጥሽ የማይሆን ሰው ከዝና ጋር እየሰራሽ ምናምን ብላ ነበርና በዛ ተናዳ አትደውይብኝ አልኩሽ አይደል እንግዲህ ስትሄድ አላማከረቻትም። ቀጥታ ከሄዲ እንግዲህ ሲደወላት ማህሌት አታነሳም። ትመጫለሽ ማታ አትመጭም ብላት ነበርና አላውቅልሽም ወይ ጅሊ ብላ እንግዲህ ዘግታባት ነው የቀጣችው። ከዛ ኤፍራታ ቆይች ሰው ደግሞ ምን አሰበች ማለት ምን እየሰራች ነው እያለች እንግዲህ በውስጧ እያሰበች ነበር። ወደ ቤተሰቦቻችን ያው ሉላ ደግሞ እንግዲህ ከሞገስ ጋር ነበረችና ሞገስ ያው ሆስፒታል በቅርብ ነው የሰማችው። እንግዲህ ኦፕራሲዮን ተደርጎ ያገገመ ነው ያለው። እንግዲህ ምናልባት ቀጣይ ላይ ይወጣል ማለት ይወጣልና እስከሚወጣ ድረስ ግን እዚህ ሆስፒታል እንግዲህ መድብል ተታሹ እንዳትሄጂ ብሏት ነበር ሉላን ሄደውና ሉላ ደግሞ ግዴታ ሞገስ እዚህ ጋር መቀመጥ የለብሽም መሄድ ያለብሽ እኔ አሁን ደህና ነኝ እግዚአብሔር ይመስገን፣ በስልክ ደግሞ እናወራለን ያለውን ነገር፣ ስለዚህ አንቺ እዚህ ጋር መቀመጥ የለብሽም ነበር ያላት። ለምን ስትለው ምክንያቱም እኔ ደም የሰጠችኝ ኤፍራታ ናት። ያ ማለት ኤፍራታ ይሄን ቦታ አወቀችው ማለት ማህሌት ታውቀዋለች። ማህሌት ታወቀችው ማለት ደግሞ ዝና ይመጣል። ስለዚህ ሌላ አደጋ ውስጥ እንግዲህ በመጨረሻው ሰዓት ሌላ እንትን ውስጥ መግባት የለብንም። ስለዚህ አሁን ወደ ቤትሽ ተመለሽና እኔ ወይ ማታ ወይ ነገ ወደ ቤት ስለመመለስ ችግር የለውም አሁን አደጋ ውስጥ እንዳይገቢ ብላ እንግዲህ ብሎ ቀጥታ ነበረ የሰደዳት። እሷም ወደ ቤቷ እንደሄደች ወዲያውኑ እንግዲህ ወይዘሮ ማህሌት የመጣችው መሄዷ አንድ ነገር መልካም ነው ታውቃላችሁ። ምክንያቱም እዚህ ጋር ማህሌት ሉላን ብታያት ቀጥታ ትደውላለች። ሞገስ ጋር እርምጃው መውሰዱን ትታ ለዝና ነው የምትደውለው። ዝና ደግሞ ሉላን አየሁኝ ካለችው እንዲህ ሰከንድ ያወስድበትም ይመጣል። ያው ንዴትም ሁሉም ነገር ስላለ እንግዲህ ይገላታለሁኝ እያለም እየዛተ ስለሆነ ለዛ ቀጥታ መምጣቱ አይቀርም። እሱ ደግሞ ሌላ ከባድ ነገር ነው። ቤተሰቦቻችን በዛሬው ክፍል ይሄን ይመስል ነበር። በቀጣይ እንግዲህ የማህሌት ነው ያለቃቀሰች የምንገናኝ ይሆናል። ምክንያቱም ማህሌት መያዝ አለባት፣ መገረፍ አለባት፣ መደብደብ አለባት። በዛ ቪዲዮ እንገናኛለን ማለት ነው። እንግዲህ ሞገስም ድኖ እንደሚወጣ ተስፋ አለን። በቀጣይ ክፍል እንገናኝ። ሰላም ቆዩ።